ተቀማጭነታቸውን በአዲስ አበባ ያደረጉ የዲፕሎማቲክ ማህበረሰብ አባላት ያነሷቸው ፎቶግራፎች ለእይታ የቀረቡበት አውደ ርዕይ ተከፍቷል። የሮማኒያ ኤምባሲ ከውጭ ጉዳይ ሚኒስቴር ጋር በመተባበር ያሰናዳው አውደ ርዕዩ በሀያት ሬጀንሲ ለቀጣዮቹ 3 ሳምንታት ለጎብኚዎች ክፍት ሆኖ ይቆያል ተብሏል። የመክፈቻ ስነ ስርዓቱን የተመለከተውን ጥንቅር እንደሚከተለው ተሰናድቷል። ይሄ ፎቶ ኤግዚቢሽን ሲካሄድ ለሁለተኛ ጊዜ ነው የተካሄደው። የመጀመሪያው ኤግዚቢሽን ኢትዮጵያ ትሩ ዲ አይስ ኦፍ ዲፕሎማትስ ነበር። ኢትዮጵያ ሙሉ ለሙሉ የቀረቡት ፎቶግራፎች ኢትዮጵያና ኢትዮጵያ ላይ ብቻ ያተኮሩ ነበሩ። የዛሬው ደግሞ ሰፋ ብሎ አፍሪካ በዲፕሎማቶች እይታ የሚል ነው ያለው። እዚህ ያየናቸው ፎቶዎች ላይ ኢትዮጵያም በዛው ልክ ተወክላለች። በርካታ ፎቶግራፎች አይተናል። ብዙ የኢትዮጵያ የቱሪስት መዳረሻዎችን የዳሰሱ ፎቶግራፎች አይተናል። ከዛ ውጪ ደግሞ አዲሲቷና አዲስ አበባ እንዴት እያዩዋት እንደሆነም እንዲሁ በፎቶ ስራዎቻቸው ለመገንዘብ ለማየት ችለናል። ፎቶዎቹ የተሰባሰቡት በአዲስ አበባ ውስጥ ተቀማጭ ከሆኑ አምባሳደሮች፣ ዲፕሎማቶችና የዓለም አቀፍና አህጉራዊ ተቋማት ሰራተኞችና ኃላፊዎች በስራ አጋጣሚ በሀገራችን ውስጥ ሲንቀሳቀሱ በየቦታው ያነሷቸውና ያስቀሯቸውን ፎቶግራፎች ተሰባስበው ነው ዛሬ ለኤግዚቢሽን የወጡት። እነኚህ ፎቶዎች በፕሮፌሽናል ካሜራ የተወሰዱ አይደለም፣ በሞባይል የተወሰዱ ናቸው ሁሉም። ዓላማው እንግዲህ እንደምታውቁት አንድ ሀገር የዲፕሎማቲክ ኮሚኒቲ ሆስት ሲያደርግ ከሚሰሩ መደበኛ ስራዎች በተጨማሪ በዲፕሎማቶችና በሀገራቱ መካከል ያሉ የእርስ በርስ ግንኙነቶችን ለማጎልበት፣ የባህል ትውውቅን ለማጠናከር፣ እንደዚሁም የህዝቦች ትስስርን ለማጎልበት ይረዳሉ ተብሎ ከሚታሰቡ ስራዎች መካከል አንዱ መሰል ዛሬ ያየነው አይነት የፎቶ ኤግዚቢሽኖች ይገኙበታል። ይህ የእኛን ሰብአዊ ጎን ያሳያል። ታውቃለህ፣ እኔ እንደማስበው በፎቶግራፍ በእናንተ ውስጥ የምናየውን እውነታ አውጥቶ ለማሳየት ቀላል የጥበብ ዘዴ እንደሆነ አምናለሁ። በሄድንበት ቦታ ሁሉ ሰዎች እናያለን፣ ውበት እናያለን፣ ሁሉንም ነገር እናያለን። ስለዚህ ይህ እኛን እንደ ዲፕሎማቶች ሳይሆን ሰው ለሰው በሆነ መንገድ ያለንን ግንኙነት ያጠናክራል። 22 የአፍሪካ ሀገራት በፎቶዎቹ ላይ በመገኘታቸውም በጣም ደስተኛ ነኝ። በኤግዚቢሽኑ ላይም ቆንጆ ቦታዎች፣ ቆንጆ ሰዎች፣ ቆንጆ የዱር እንስሳት ተካተውበታል። So beautiful places, beautiful people, beautiful wildlife, it's on the walls. ይህንን ፎቶግራፍ ኤግዚቢሽን በዚህ በሀያት ሬጀንሲ ሆቴል ለሚቀጥሉት ጥቂት ቀናት ለህዝብ ክፍት ሆኖ ይቆያል። ዛሬ መምጣትና በዚህ በመክፈቻ ስነ ስርዓት ላይ መሳተፍ ያልቻሉ ዲፕሎማቶች፣ አምባሳደሮች፣ የዓለም አቀፍ ተቋማት ሰራተኞችና ኃላፊዎች እንደዚሁም ሰፊው ህዝብ መጥቶ በሚጎበኝበት ወቅት ደስ ያለውን ፎቶ እንዲገዛ እድል ተመቻችቷል። ከዛ የሚገኘው ገቢ ደግሞ በሀገራችን ውስጥ እያደጉ የሚመጡ በተለይ በፎቶግራፍ ኢንዱስትሪው ያሉ ጀማሪ ባለሙያዎችን ለማበረታታት አስተዋጽኦ ይደረጋል። ይህ አህጉር በቱሪዝም ረገድ ትልቅ እድሎች እንዳሉትና ለጎብኚዎች በርካታ አስደናቂ ነገሮችን ማቅረብ እንደሚችል አምናለሁ። ስለዚህ ሁሉም ሰው እንደሚጎበኘውና አጋጣሚ ያላቸው ሰዎች ሁሉ እንደሚያዩት ተስፋ አድርጋለሁ።
በሆቴሉ ውስጥ እንዲሆን የተፈለገበት ዓላማም ይሄ ነው። ስለዚህ ቱሪስቶችም በኤግዚቢሽኑ ላይ ለእይታ የቀረቡትን የተለያዩ የአፍሪካ ሀገራት ምስሎችን በማየት ሄደው እንዲጎበኟቸው ይረዳል። እናም ይሄ የሌላ ሀገራት ዜጎችን ጋባዥ የሆነ አጋጣሚ ነው። ቀጣይነቱ እንዲኖረው እንደ ውጭ ጉዳይ ሚኒስቴር ዲፕሎማቶችን በማስተባበርና በዚህ መሰል እንቅስቃሴዎች ውስጥ እንዲሳተፉ እንደዚሁም ይሄን መሰል አይነት ስራዎች ድጋፍ በማድረግ ቀጣይነቱ እንዲረጋገጥ የሚያደርጉ ተቋማት የማነጋገር የማስተባበር ስራዎችን እንሰራለን። እዚህ አዲስ አበባ ውስጥ ተቀማጭ የሆኑ አምባሳደሮችና ዲፕሎማቶችን በየከተሞቻችን በየክልሎቻችን በሚያደርጓቸው ቆይታዎች ወቅት መሰል አይነት እንቅስቃሴዎች ፎቶግራፊ ማንሳት እንቅስቃሴዎች ገብተው ሀገራችን የገጽታ የመገንባት የራሳቸውን በጎ አስተዋጽኦ የራሳቸውን አሻራ እንዲያበረክቱ በበኩላችን ድጋፍ እናደርጋለን ብለን አስበናል።